የምላችሁ ወደ ስንት ነው 17000 ህዝብ ቁጭ ብሏል። እኔ ከአቅሜ በላይ መስማት አቃተኝና ወጣውና ተኛው። ምክንያቱም ጧት ሰንታ አይባልም። እኔ ፍቅር እኔ ላልዋ እኔ ላልው እኔ ፍቅር እኔ እኮ ላልው እኔ ክፍታፍ እኮ ነኝ። አጣቂም እንዴ ክፍት እኮ ነው ማረጋው አልልም እኔ ፍቅር አልልም። ሲሰጣጡ ከእናንተ ከፎሎወሮቹ ጋር የተነጋገሩ። ስለዚህ ፎሎወሮቹ ዋስ መከታው ናችሁ፣ ተከራክራችሁ አስመልሱ። እኔ ሊያ የለውበትም ለማለት ያክል ነው። አመሰግናለሁ። ምን አገባኝ እኔ ፍቅር ይሄ ማር ይሄ ነው ወሬ ያላችሁት። ይሄን ነው በቃ አስመላስ ኮሚሽን እኔ አስመላ ወደሽ ታወራታለሽ። አላወራም ማርያምን አላወራም። እንደዚህ ወሬ አላወራም። አሁን እኔ ካወራው ጋይስ ይኸውላችሁ እኔ ካወራው አነደዋለሁ። እኔ ካወራው ወሬው ይነዳል ጌታ። ስለዚህም አላወራውም ያከሪች ታመሰግናለሁ። ያውቃችሁት የኔ ምላስ እንዴ ጋይስ ሜምሪ እኮ ነው። እዛው አብኩተው በኮመንት ተቧጭቀው ተጣልተው ጨርሰው እኛ ስንኖረው እሷ ናት ይላል። ሄዱ ከዚህ ፈሪ ለእናቱ እንዳራ ማንም ፈርች እዚህ ሶሻል ሚዲያ ላይ የሚንጫጩት እንዳዩ ግን አላወራም። አያገባኝም። ቤብ ነኝ። እንደዚህ በቦል ተጀመረ ይገር በቃ ሊያረገጥሽ ነው። ፍቅር እንደዚህ ካልሆነ ከባድ ነው ይልቀል እንዴ ማርያም እንዴት እንደዚህ እስካሁን ማታ ቤቢ ነበርሽ እንዴ? አንቺም ቁጭ ብለሽ እየጠበቅሽ ነው ሊያል ብልትለው ብለሽ ምን ቤቢዬ ምን ነው ኮሜንት ነው ወሬ የኔ ፍቅር ቤቢ እንዴት ነው? ጸጉሬ ነው አድርሹ ጸጉሬ ነው ወይ ሂማኔ አድርሹ። እናንተ ቀልዳችሁ አይጠገምም ጋይስ። ታይጉን ማርያምን ረሃም ታላውራም እናቴ ታላውራም ማረና ታላውራም ፈይካ እዩሽ ማሪ እኔ ካወራሁት ይነዳል። እኔ ካወራሁት እናቴ ትሙት ይነዳል። ምክንያቱም እኔ አሁን በዚህች ወሬ ቪዲዮ ገብቶኛል እንትኑ ግን አላወራም። ለምን አልደዋል ወራታችሁ ዘው ጨርሱ። ስሙኝማ እኔ ማትላንት በጣም ያሳቀኝን ነገር ልንገራችሁ። እንደው ያሳቀኝን ጉድ ማለት ነው። በቃ በጣም ያሳቀኝን ወሬ ልንገራችሁ ትናንትና ማለት ነው። ምን ሊያሹ አትሉኝም? እንቅልፍ እስከምተኛ ድረስ ማን ቤት ገባለው? ዮኒ ቤት ሊንክ ልኩልኝና ዮኒ ቤት ሰተት ብዬ ገባላችኋለሁ። ገብቼ ማዳመጥ ምንድን ነው የሚያወሩት ብዬ ሰአል ጋይስ ግን ማለት ነው ይቅርታ አድርጉልኝ ለዚህ ንግግሬ፣ ይቅርታ ለዚህ ወሬ። እኔ የምለው ግን ከሀገር ውጭ ያላችሁት ብጭጭ ብላችኋል ብል ጋይስ ቪዲዮ ማለቴ ቪዲዮ የምትሰሩት ምን ጉድ ነው? ምንድን ነው የምታወሩት? እግዚኦ ጋይስ ግን እንደኔ ታዘበ ሰው አለ? እንደኔ ታዘበ ሰው አለ? እኔ አሁን ቪዲዮ ሰራለሁ እኔ ቪዲዮ ሰራለሁ። እንደው ግን የነሱ ነገር ገርሞኝ እንደዚህ ብዬ አፌን በእጄ እንደዚህ ይሽንስ ጋይስ ምን ጉድ ናችሁ ግን? ምን ጉድ ናችሁ? ወይኔ ጉዴ ምን ጉድ ናችሁ? አይ እንትና ጥምጣ ከዛም በኋላስ ጋይስ ስሙ እቺ እዚህ ሀገር ያለችው የምታወራዋ ማለት ነው። እሺ እና እዛ ጋር ሄደሽ ፎቶ አንስተሻል? እንደው ምን ጉድ ናችሁ? ኧረ መድኃኒዓለም ያሳላችሁ ጌታ እንዴ! ቤተሰብ አሁን እኛም ከነሱ ጋር ነው የምንደምረው እንዴ ጋይስ ምን ጉድ! አይኔ እኮ እናንተ ወሬውን ነው ስታዳምጡ የነበረው አይደለም። እኔ ግን እመቤቴን እናቴ በጣም ገርሞኝ ነው ስሰማ የነበረው። ፎቶ እንዴት ፎቶ የለሽም ጋይስ? ማለት አንዳንድ አሁን ለምሳሌ
ሴሌብሪቲ የሆነ ሰው ሲቀበል ወይም ትስል ይነሳል ቪዲዮ የተለመደ ነው ቲክቶክ ላይ ምናምን እንደዚህ አይነት ሰዎች ጋር የሚሄደው እኮ የቅርብ ወዳጅ ዘመድ የቅርብ ጓደኛ ነው ሶ የቅርብ ወዳጅ የቅርብ ጓደኛ ምናምን ሄዶ እንዴት ነው ቀብር ላይ የሰው ሀዘን ላይ ፎቶ የሚያነሳው ስልክ አውጥቶ እናንተ የሶሻል ሚዲያ ተጠቃሚ ሰው አይደለም ሄደው ሶሻል ሚዲያ ላይ ምንም እናውቀው ነገር የለም እኛ የሰማነው ካለፈ በኋላ ነው ምናምን አይደለም እንዴት ብታስ እኔ የምላችሁ ግን እዛ ውጭ ሀገር ያላችሁት ግን እናንተ ጋስኪታ ምን ጉርናችሁ እንዴ ምን ጉርናችሁ ጋይስ ከዚህ ሀገር ካለችሁ ከምታወራው ይልቅ የእናንተ ጥያቄ እንዴት የጥፍሬን የአብራጣቴን ጥፍር ጫፉን ይነዘረኝ እናንተ ጥያቄ እሺ ፎቶ እንዴት የለሽም እንዴት ነበረ ምን ሆና ነበረ አራለ ማፈራችሁ ከታች ያላችሁት ደግሞ እንደዚህ ምናምን ጋይስ እናንተ ቤት ቢሆንስ ይሄ ነገር የመጣው ግን ይያዘ የእናንተ እናት ብትሆንስ የእናንተ እህት ብትሆንስ ግን እውነት እንደዚህ ሚዲያ ላይ መወያየርስ እንዲሆኑ ተፈቅዶላቸው ነበር ከዛ ይልቅ ስለ እንደዚህ አይነት ነገር ከማውራት ስለተበደለችሁ ስለ ሀቁ ይሄ ነበር ሀቁን ደብቃችሁ የማይወራ ወሬ ተሰብስባችሁ ወይኔ ሊያሹ ሀሜተኛ ትላላችሁ ከናንተ የባሰ ደግሞ ሀሜተኛ አለ ወንዱም ሴቱም ቁጭ ብላችሁ እንዴት እንደምታወሩ እንዴት እንደምትጠይቁ አጠያይቃችሁ ራሱ ሲዘገንን ሲያስፈራ ጌታን አጠያይቃችሁ ራሱ ሲያስፈራ ሲጨንቅ እኔ እንጃ አላቅም ጋይስ እናንተ የምትጠይቁት አጠያይቅ እናቴቱም ሲዘገንን በኢየሱስ ክርስቶስ በነገራችን ላይ ደግሜም ከነጎዳም ወደፊትም መነግራችሁ ነገር እኔ ሳወራ የነበረው እኔ ስናገር የነበረው እዚህ ሚዲያ ላይ መታ ያሸማቀቋትን ሰዎች የተናገሯትን ሰዎች አንገቷን ያስደፏትን ሰዎች እንጂ ሌላ ነገር አይደለም ሳወራ የነበረ ስናገር የነበረ ሀቋን ሳይወጡላት እንደበደሏት ሳይናገሩ ዛሬም አዲስ አጀንዳ ይዘው መጥተው ሲያወሩ ተናድጄ እንጂ አንድም ቀን እሷን ይሿና አጀንዳ አድርጌ ላውራ ፈልጌ አይደለም ይሄን ማወቅ አለባችሁ እሺ አንቺ ምናምን ብላችሁ እንዳትከቱ በመጀመሪያ ደረጃ ያረፈ ሰው ክቡር ነው ይከበራል ጥሩም በመጥፎም ስታወራው ነፍስ ይማር ተብሎ ነው የሚወራው ለእናንተ ሶሻል ሚዲያ ላይቭ ስትሪም ማድመቂያ ለእናንተ ወሬ ማድመቂያ ለእናንተ የውጭ ሀገር ህይወታችሁ ስትረሳችሁ ጭንቀታችሁ ምናችሁ ወሬ ሚዲያው ላይ ስለሆነ ብቻ ለእናንተ መደበሪያ ተብሎ ያረፈችን ነፍስ በዚህ ደረጃ ማን አባታችሁ ናችሁ ምንድናችሁ እናንተ የራሳችሁን መብት ያላስከበራችሁ ስለራሳችሁ መብት ያልጠየቃችሁ ስንት መብት የሚጠየቅለትን ቆማችሁ ያልተከራከራችሁ ዛሬ ላይ መታችሁ እንደዚህ ነው ወሬ ፍለጋ ካልሆነ ህሊና ቢኖራችሁ ትንሽ ሊዘገነናችሁ ይገባና ነበር እሺ ከናንተ በላይ የእናቷ ልጆች እህቶች አሏት የእናቷ ልጆች ወንድሞች አሏት አለቀ ስለሷ ሁሉን ነገር ለማጣራት እነሱ በቂ ናቸው እነሱ አፋቸውን ዘግተው ተቀምጠው እናንተ ሚዲያ ላይ መታችሁ ግን በዚህ ደረጃ እሺ ከዛስ ማን አለ ምን መጣ ምን ሆነ ምን ትላንት የተባለችውን ነገር ድፍድፍ አድርጋችሁ በማይመለከታችሁ ገብታችሁ ሬሳ ክብር አይደለም እያላችሁ ሰው ከቦታ በኋላ ቦታ አይደለም ሬሳ ክብር ነው እሺ የሰው ነፍስ ሲወጣ ከዛ በኋላ አክብረው ነው ሰው ነው የምጠራው ራሱ ነፍስ ይማር ብለ ላፋችሁ እንኳን አይሰቀጥጣችሁም ስትናገሩ እንኳን አይዘገንናችሁ ምን ሆናችሁ ነው ግን እግዚአብሔር ምስክሬ ነው ምን ሆናችሁ ነው ማለት አይወራም እኮ እንደዚህ እኔ ጋይስ እኔ ኢትዮጵያ ስለምኖር ነው ጋይስ እንደዚህ ማወሩ ወይስ ትክክል ነኝ የምሬ እኮ ነው ጋይስ መዘባበቻ አረጉት እኮ አይ እና እሺ ኤቲኤም ወጣ ከዛ ምን ተደረገ ረብስማም በመንፈስ ቅዱስ ረብስማም ወደው እኮ በቃ ረሳችሁት እኮ ትላንት እዚህ ጋር የበደሏትን ሰዎች ያስቀየሟትን ሰዎች ደረታቸውን ነፍቶ ሌላ አጀንዳ ይዘው እንዲያወሩ አደረጋችሁ ግን አይደረግም እሺ አይደረግም
መጠየቅም ካለባቸው ወደ ህግ መሄድ ካለባቸው ማለትም ካለባቸው ከቤተሰቦቿ በላይ እናንተ አትቀሩ። እናንተ ለሚዲያው ድምቀትና ለሚዲያው እዚህ ጋር ትኪ የሚላችሁ መወያረስ ምናምን ስታረጉት መጀመሪያ ስለራሳችሁ መብት ተከራከሩ። ስለራሳችሁ ስለሚመለከታችሁ ጠይቁ። ማለት ስለማይመለከታችሁ ነገር ውስጥ እፈሩ። ለንግግራችሁ ቢያንስ 40 ቀን ይጣ ይባላል። ጋይስ በጣም ነው የሚያስፈራው የሚያወሩት። እናቴ ትሙት በጣም ጋይስ እኔ ብቻ ነኝ የምፈራው ወይስ እነሱ ልክ ናቸው? ማለት እነሱ ልክ ናቸው። እኔ ለነገሩ ሁሌም እንደተሳሳትኩ ነው። ግን እኔ ነኝ ስህተተኛ? አረ በጣም ነው የምታስፈሩት። እመቤቴና አይጠየቅም፣ ሲጀመር አይጠየቅም። ማለት ያለባችሁ ትላንት ያያችሁትን ሚዲያ ላይ የነበረውን ነገር ሲያረጓት የነበረውን ነገር ከመናገር ይልቅ አይ እንደዚህ መሆን አለበት የት ቤተክርስቲያን ነው ሰው ጋይስ ሞተ ተብሎ ይቀልዳል እንዴ? የሰው ልጅ የመጨረሻው ንግግር እኮ ሞት ነው አይደል? ሞቷል ተብሎ ሚዲያ ላይ እየተወራ ልጅ እንደዛ ሂስቶሪ ያደረገች ምንድነው የእናንተ ማጣራት? እሺ አጣራችሁ፣ አጣሪ ኮሚቴ እሺ ምን አደረጋችሁ? በጣም ተዛዝናላችሁ። በቤታችሁ ይግባ አይደለም እኔ እግዚአብሔር ግን ልቦና ይስጣችሁ። እውነቷን ለማውጣት ሳይሆን የተበደለችውን ለመናገር ሳይሆን ሌላ ርዕስ ይዛችሁ መታችሁ ሚዲያ ላይ ለመነጋገሪያ ነው የምትፈልጉት። በቃ ሌላ መነጋገሪያ ሚዲያው ላይ አምጥታችሁ ሌላ ርዕስ የምትፈልጉትን ነገር ርዕስ ማውሪያ ነው የፈለጋችሁት። ሌላ ማለት እሺ እንደዚህ ሆነ ከዛ ምንትና የሚለውን ወሬ ነው የፈለጋችሁት እንጂ ትላንትና ያስቀየሟትን፣ የገፏትን፣ የሰደቧትን፣ ያንቋሸሿትን እነሱን ለመውቀስ አይደለም የመጣችሁት። እነሱን ለመናገር አይደለም የመጣችሁት። ያ ነው የሚያናድደው። ምክንያቱም እኔ ዛሬ መጥቼ ስለሷ ሳወራ ወይም ስለሷ ስናገር እሷ ላይ ሳይሆን እዚህ ጋር ሲያንቋሽሿት የነበሩትን ሰዎች ናችሁ፣ መርዞች ናችሁ፣ እናንተ ናችሁ ያልኩ የምናገረው ስለሷ አይደለም። እናንተ ግን አሁንም የምትፈልጉት የራሳችሁን ቤት ከፍታችሁ ማድመቂያ በስደት ያላችሁ ወሬ ጥማችኋል። ምን ተወራ፣ ምን አሉ፣ ማን ተጣላ ከማን የሚለው መደበሪያችሁ ስለሆነ መደበሪያችሁ አይደለም። ባይዘው ግን አንድ ቀን ጠቅልላችሁ ሀገራችሁ መታችሁ ህይወት ስትኖሩ መግባባት ያቅታችኋል። ከእንደናንተ አይነት ጭንቅላት ጋር እዚህ ሀገር ያሉ ሰዎች አይኖሩም። መግባባት ያቅታችኋል። ጌታ እናቴ ትሙት እንዴ ከስ በጣም ነው የምትዘገኑት። ባይዘው አላ ከስ እንዴ ከዛም እኔ ግን እመቤቴን ነው የምላችሁ ወደ ስንት ነው 17000 ህዝብ ቁጭ ብሏል። እኔ ከአቅሜ በላይ መስማት አቃተኝና ወጣውና ተኛው። ምክንያቱም ጠዋት ስራ ስለነበረኝ ማለት ነው። መስማት አቅቶኝ ማለት ነው። እንዴ እነዚህ ሰዎች ያማቸዋል እንዴ ምንድነው የሚያወሩት ምናምን ብዬ እመቤቴና ስለማይመለከታቸው ማለት መርማሪ ፖሊስ የሚመረምረው የሚጠይቀው ጥያቄ አለ አይደል? ይሄ ላይክ የሆነ ወንጀለኛ የሆነ ነገር ሲሆን ፖሊስ ሄዶ የሚመረምረውን ምርመራ እዚህ ኦንላይን ላይ ቁጭ ብለው ስለ አንድ ነፍስ ስለ አንድ እናት ያወራሉ ማለት ነው። እና በዛ ላይ ደግሞ ይጨቃጨቃሉ ምናምን። እኔ ላውራ፣ እኔ ልናገር፣ እኔ እንደዚህ ልበል ምናምን። ምን ነው ማውራት ናፍቋቸዋል እንዴ ጋይስ? እንደዚህ ሚዲያ ላይ የሚወራው እኮ እንደዚህ አይደለም። ባይዘው ጌታ ሆይ እያወቅኩ በድፍረት ሳላውቅ በስተት ለምሰራው ኃጢአት አንተ ይቅር ባይ ነህና ይቅር በለኝ ጌታዬ። በእውነት በእንደዚህ አይነት ነገር ግን እግዚአብሔር ራሱ ይቅር አይላችሁም እናንተ። በሀዘን ላይ ቢያንስ ማለት ነው እርጉዝ የሆነች ልጅ አለች። ቢያንስ ለሷ ሲሉ እንኳን ነገሩን ትታችሁ እዚህ ጋር የሚወቀሱት እንደ ጎረምሶ አይነቱን አረኛ ነው የሚቀር። አረ መድኃኒዓለም የኔ ኃጢአት ይበዛል፣ እናንተ አይደለም የኔ ነው ኃጢአት። እኔ ነኝ ኃጢአተኛ፣ ግን ይቅር በላችሁ። ግን አይባልም። እሺ በጣም ነው የሚዘገንነው። እውነት በጣም ነው። ከቀልባችሁ እውነት ውጭ ሀገር ያላችሁ ሰዎች ከቀልባችሁ ነው። እናቴ ትሙት ከምንም ከጥላቻ ምናምን አይደለም፣ ከቀልባችሁ ነው። እውነት በጣም ነው የምታስፈሩት። እዛ ሆናችሁ ላይቭ ላይ የምታወሩት ወሬ በጣም ነው የሚያስፈራው። በጣም ታስፈራላችሁ። በነገራችን እንዴት እንዳማረብሽ የኔ ፍቅር። መጨነቅ ቀርቶ ነው የኔ ማር። መጨነቅ ቀረ። ባል አመሸ፣ መጣ፣ ሄደ፣ ገባ። ከማን ጋር ነው? ከማን ጋር ምሳ በላ? ከማን ጋር ምሳ በላ? በጊዜ ገባ ወይ አልገባ? ምንድነው እሱ? እንትና ያለ የኔ ፍቅር ፍንድስ